ድንግል ትጸንሳለች በቃ የለም ፊዚክስ ዜሮ ኬሚስትሪ ዜሮ ያንተ ሻገተ ፖለቲካ ዜሮ ያንተ ፍልስፍና ዜሮ ነው ድንግል ጸንሳለች በድንግልና ወልዳለች የድንግልና ጡት አጥብታለች ለዘላለም ድንግል ሆና ትኖራለች ክብር ለአምላካችን ይሄን ማትቀበል ከሆነ ዞር በል እንዴት ጓደኛህን ሺሻ ቤት ጥለህ ትመጣለህ እንዴት ጓደኛህን መተተኛ ቤት ጠንቋይ ቤት ጥለህ ትመጣለህ ትውልድ እየጠፋ እንዴት ህሊና እንዴት ይሽላል ወዲያው ከጤነኞቹ በላይ ያደረጋል የገፋት ሰዎች ሁሉ አንቺ በሽተኛ አንቺ ቆሻሻ ያሏት ሁሉ እስኪደመሙ ድረስ የታለች ትቅረቡላ ተባለ የሁሉ ተናጋሪ ባለበት ምድር ላይ አንድ መፍትሄ እንጣ የሁሉ አዋቂ ባለበት የሁሉ ቆንጆ የሁሉ ሸጋ የሁሉ ምሁር የሁሉ ባለጸጋ ባለበት አንድ መፍትሄ ተንበርክኮ የሚያመጣ እንጣ ነው ሌላው እንኳን ሁሉ ቀርቶ መሃል ላይ ያለው ወጣቱን ኃይል በፍቅር የሚያስተሳስር አንድ ሰው እንጣ የፈረንሳይ ለጋሲዮን ልጅ ጓደኞቹ መኪና አንኳኩተው ገብተው አቃቂ ወስደው አርደው ይጥሉታል ቀነ እንዲባረክ ስትፈልግ ጠዋትናና ኪዳን አድርስ ከዛ የትም ድረስ ቤተክርስቲያን ተሳለም ጸልይ የመቅደሱ ጣን መዓዛ ይሽተት የካህኑ መስቀል ግንባርን ይንካው ከዛቶ ኢስ ሲዘል ያደረው ዓለም በፊት ውሃ ነው የሚሆነው የዛሬ ትምህርታችን ርዕስ እንደዚህ ይላል ይህ ነገር በሉስቲ በሏ ይህ ነገር በእግዚአብሔር አይን ቀላል ነው እስቲ በሉ ይህ ነገር በሉ በእግዚአብሔር አይን ቀላል ነው መድኃኒዓለም ከብዶባችሁ የመጣውን ነገር አቅልሎ ይመልሳችሁ ሲያደናብረን እንደዚህ ሌሊቱ 4 ሲነጋ የነበረበትን ጉዳይ 20 ቦታ የደወላችሁበትን ጉዳይ ሁሉንም ይዛችሁት ገንዘቡንም ስልጣኑንም ጉልበቱንም ጨብጣችሁት እንዲሁ የነጋላችሁ ሰዎች 3 ጊዜ ዶክተሩ ጋር የደወላችሁ ሰዎች በአፋጣኝ በአምቡላንስ አይደለም በቤት መታከመኝ ያላችሁ ሰዎች ፕሬሸራችሁ ሲለካ ያደራችሁ ሰዎች የቤተሰቦቻችሁን ጉዳይ መላምት ለመፈለግ 20 ሰው ጋር የደወላችሁ ሰዎች በተሳሳተ ዶክመንት ወይኔ ጉዴ ፈላ ነገ ቶሎ አቅርብ ተብያለሁ ብላችሁ ስትጨነቁ ያደራችሁ ሰዎች በልጆቻችሁ አማካኝነት በወዳጆቻችሁ አማካኝነት እንባችሁ ሲፈስ ያደራችሁ ሰዎች ትላንትና ከውጭ ሀገር መድኃኒት መጥቶላችሁ እኮ ለዚህ ሳይድ ኢፌክት አጋልጧችኋል ብለው ሌላ ህመም የነገሯችሁ ሰዎች በመፍገምገም ላይ ያላችሁ ሰዎች የዛሬው መድኃኒዓለም በዚህ በደብረ ሳሌም አውደ ምሕረት ላይ ቆሞ ይህ ነገር በሏ በእግዚአብሔር አይን ቀላል ነው እንደዚህ ይላል እዚህ ሁለተኛ ነገሥት ምዕራፍ 3 ቁጥር 17 ላይ ነው ይህ ቃል የሚገኘው የሆነ ነገር የሆነ ወሬ ፈልጋችሁ የመጣችሁ ሰዎች እንዳላችሁ ታስታውቃላችሁ ስለሚወራው አይደለም እኛ የምናወራው ስለሚያልፈው አይደለም የምናወራው ወቅት ስላመጣው ጉዳይ አይደለም የምናወራው አሁን እንዲህ ኮሽ ባለ ቁጥር ሙሾ ልንቆም አይደለም የመጣ ነው የመጣውን ልንቀበል ፈቃደኞች ነን ካልሆነ ስሜን ልቀቅ ካልሆነ እንደኔ ሁን ነው ኮሽ ባለ ቁጥር ነገሮች በተፈጠሩ ቁጥር ጨካኞች ሰይፋቸውን በመዘዙ ቁጥር ሰነፎች በትር ባነሱ ቁጥር ቤተክርስቲያን ስታንቋረር አትኖርም ቤተክርስቲያን አንድ ጊዜ መስቀል ላይ ነው ያለችው
የሚያስተካክለው እስኪመጣ ድረስ ሁሉን የሚያስተካክለው እስኪገለጥ ድረስ እንዲሁ እንዳለች ትኖራለች። በመከራ እየበዛች በመከራ እየተደሰተች እየሰፋች የምትሄድ ናት። ምትሸሽ ከሆነ መብት ነው። ወንጌል ይቀጥላል። አናንያ አዛርያ ሚሳኤል እሳት ውስጥ ተጥለው ዝማሬ አልተቋረጠም። 20 የከተማ ጎረምሳ አንድ ብላቴናውን ዳንኤልን ወስደው በጅምላ የአንበሳ ጉድጓድ ውስጥ ሲጥሉት ዳንኤል ዝማሬ አላቆመም። ድሮም ሰነፍ ቲፎዞ ብዙ ነው። ያለሰለስክ እየኖርክ ተመችቶኛል ብለህ የተደገፍከው ወንበር ይገፈተራል፣ አይቀር። ይልቅ በነፃነት ኑር፣ አምላክን አመስግን፣ ከእሱ ጋር ተጣበቅና ኑር። ሁሉን እንዴት እንደሚያስተካክለው ጥቂት ቆይተህ ታየዋለህ። ቤተክርስቲያን አካባቢ ጸጉር እንዲሰነጠቅ የከፋው እንዲናገር ትዝ ያለንን እንድናወራ የምትገፋፉንም እረፉ። ወኩሉ ተጽፈ የተግሳጸ ዚያነ ምእመናን አዲስ ነገር እኮ የለም። ማምላክ ምስክሬ ናት። መድኃኔዓለም በፊቱ የተሰጣችሁለት መድኃኔዓለም አይምሮአችንን ለሐዋርያቱ የከፈተውን ዕውቀት ለሐዋርያቱ የከፈተውን አይምሮ ለሁላችንም መድኃኔዓለም አይምሮአችንን ይክፈትልን። አዲስ ነገር እኮ የለም። የሆነው ነው እየሆነ ያለው፣ የሚሆነው ነው የሚሆነው። ሁለተኛ ነገሥት ምዕራፍ 3 ከባድ ምዕራፍ ነው። ያጣብቂኝ ምዕራፍ ነው። የችግር ምዕራፍ ነው። እስራኤላውያን ሳይቸግራቸው በሞላ ሀገራቸው በሰፋ ሀገራቸው በማይጠገበው ስልጣን የሚጠገም መስሏቸው የሶሎሞን ልጆች ለሁለት የሰነጠቁትን የእስራኤል ዳይናስቲክ ኢየሩሳሌምን ዋና ማዕከል አድርጎ ይሁዳ የሚባለውን ግዛት ኢዮሳፍጥ የሚባል ንጉሥ ሲገዛ ሰማርያን ዋና ከተማ አድርጎ ደግሞ እስራኤል የሚባለውን ኢዮራም የሚባል አንድ ሰው ይገዙ ነበረ። ወንድማማቾች ናቸው። ስልጣን ስለወደዱ ሀገሪቷን ለሁለት ሰነጠቋት። ለሁለት የምታምረውን ሀገር በጸሎት እነ ሙሴ የገቡባት እነ ኢያሱ ፀሐይ አቁመው የገቡባትን ሀገር ምድረ ርስት የተባለችውን ሀገር በወርቃማነት የምትፈራውን ሀገር ስልጣን የሚወዱ የሶሎሞን ልጆች ለሁለት ሰነጠቋት። ያ የተመዘዘ መጥቶ ጅል የመዘዘው መቼም አይፈታም። ሰነፍ የተከለው መቼም አይነቀልም። ያን የመሰለ ሀገር ለሁለት ይዘው ያኛው ጣዖት ያመልካል፣ ይሄኛው እግዚአብሔርን ያመልካል። በዚህ መሃል ህዝቡ መከራውን አየ። ኢዮሳፍጥ የሚባለው እንደ አባቶቹ እግዚአብሔርን አመሰገነ ይላል። ይሄ ኢዮራም የሚባለው ደግሞ ውጪ ህዝቡን እግዚአብሔር ይላል። ውስጥ ቤት ውስጥ ደግሞ ጣዖት ያመልካል። በቆሻሻ ልብ ውስጥ የሚያምር ጥርስ ምን ያደርጋል? ተስፋ በሚያስቆርጥ አይምሮ፣ ተንኮል በሚያመነጭ አይምሮ ውስጥ የቃላት ድርድር ምን ይጠቅማል? እናንተ ፍረዱ። በሚያምር ሰገነት ቤት ውስጥ ጣዖት የሚመለክ ከሆነ ያ ቤት ምኑ ነው ውበቱ? በእኛም ታሪክ ውስጥ ተምረዋል እንባላለን። አስተሳሰባችን የማህይም ገጽ ግንባታ ላይ ነው ያለው። ኧረ አጭር ነው ዘመኑ ባካችሁ። የእውነት መኖር የምንችለው በእግዚአብሔር ቸርነት እኮ ነው። ኢዮሳፍጥ እግዚአብሔርን ስለፈራ ጣዖትን ከቤቱ አወጣ ይላል። እግዚአብሔርን ስለፈራ እሱን መፍራት በልቦናችን እነሆ መድኃኔዓለም ለሁላችን ይጨምርልን። እግዚአብሔርን ያለ መፍራት ውጤት ነው ምድር ቁና እየሆነች ያለችው።
ትላልቅ ሰዎች ስለምትበዙ ቀስ ብዬ ነው መናገር የምፈልገው። እግዚአብሔር ይርዳን። አሜን አትሉም? ከሰማይ ውሃ ጠፋ። አጭር ነው ትምህርቱ። ንፋስ ሽውታ ቀረ። ያችን የመሰለች ከተማ እስራኤል የሚባለው ሀገር ጠቅላላ ማርና ወተት የሚያፈልቀው ሀገር ባዶ ሆነ። ባዶ ድርቅ ሆነ። ኢዮራም ቤተ መንግስት በሚሰራው ስህተት ጫካ ሁሉ ደኑ ሁሉ ረገፈ። ከብቶች ሁሉ የሚበሉት አጡ እና ምክር ቤተ መንግስት ውስጥ ምክር ተመከረ። ዮሳፍጥም መከረ፣ ኢዮራምም መከረ። ተመካከሩ፣ ተጠራሩ። ህዝብ አለቀ፣ ረሃብ ነገሰ፣ ውሃም ጠፋ፣ ምን ይሻላል ሲባባሉ እስቲ የተሻሉ ሰዎች ፈልጉና ከከተማው ለዚህ መፍትሄ የሚያመጡ ሰዎች አፈላልጉ ተባለ። እስቲ ድምጻችሁን ልስማ። ለማንኛውም ለዚህ ችግር በሉ እስቲ መፍትሄ የሚፈልጉ ሰዎች አምጡ። መድኃኔዓለም ለችግራችን መፍትሄ ያምጣልን። አዮ የለም በቃ ችግሩ አለ፣ መፍትሄ ነው የጠፋው። ማን ይመካከር ቁጭ ብሎ? ቢፈለግ ምሁራኑ ቢፈልጉ ኧረ ችግር ውሃ ከሰማይ የሚያመጣ አትክልት እንዲበቅል የሚያደርግ ኧረ ሌላም ብቻ አይደለም። በሽታም መጥቷል ተባለ፣ ለበሽታው መፍትሄ የሚሆን ኧረ ይሄ ብቻ አይደለም። ከተማዋ ውሃ በማጣቷ በሽታ በመሆኗ ሞዓባውያን ለጦርነት ተነስተውብናል። ስለዚህ ምን ይሻላል? እነሱንም በጦርነት የሚያስታግስ ኃይል ያስፈልጋል ተባለ። ከተደራረበ ችግር መድኃኔዓለም ቤታችሁን ይጠብቅላችሁ። የተደራረበ ችግር የሚታይ ይመስላል ዘመኑ ላይ በጣም የተደራረበ እንደ ዓለም ራሱ የተደራረበ ችግር ይታያል። ኢንዲቪጁዋል ደግሞ በየቤታችን የተደራረበ ነገር አለ አይደለም? አንዱ ስንለው አንዱ ጤናው ሲስተካከል ሰላም ማጣቱ፣ ሰላሙ ሲስተካከል ጤና ማጣቱ፣ በዚህ በልጆች ጉዳይ ላይ ያለ ነገር፣ በሀገር ጉዳይ ላይ ያለ፣ በታሪክ ጉዳይ ላይ ያለ ነገር፣ በዚህ ደግሞ በጨካኞች እጅ ላይ ያለ ጉዳይ ነገር እንደው ብቻ የተደራረበ ነገር ይታያል። መድኃኔዓለም በዕለተ ቀኑ ያስተካክልልን። እሱ እጅ ላይ ከገባ ምንም አሁን እሱ ብቻ ነው ችግሩ። እና ሰዎች ተገኙ፣ ፍለጋ ሄዱ። ሲፈለግ አንድ ሰው ተገኘ ይላል። ሲፈለግ ለችግር መፍትሄ የሚያስገኝ አንድ ሰው ተገኘ ይላል። ስንት ሰው ተገኘ? ችግሩ ብዙ ነው። መፍትሄ የሚያስፈልገው ግን አንድ ሰው። በዛ በኢያሪኮ ማዶ እየጸለየ ተገኘ። እስቲ በሉት፣ እስቲ በኢያሪኮ ማዶ በሉ እስቲ። እየጸለየ ተገኘ። እየጸለይክ ተገኝ። መፍትሄ መሆን የምትፈልግ ከሆነ ጸልይ። ተሰብስበህ ስላወራ መፍትሄ የለም። እኔ ነኝ አንደኛ ስላልክ መፍትሄ አታመጣም። ጸልይ፣ ዘምር፣ አመስግን። ያኔ ለችግር መፍትሄ ትሆናል። ስልጣን ስለተሸከምክ መፍትሄ አታመጣም። ጉልበት ስላለ መፍትሄ አታመጣም። በቲፎዞ ስላለ መፍትሄ አታመጣም። ለቤት ለትዳር መፍትሄ የምታመጣው መጸለይ ስትችል ነው። እቤት ውስጥ ለተጣመመው ነገር መቃናት የምታገኘው መፍትሄ ስትችል ነው። የጸሎት ሰው ስትሆን ነው። የሚጸልይ ሰው ተገኘ። መጡና ለዮሳፍጥ ንጉሶ 1000 ዓመት ንገስ፣ አሁን ላጋጠመን ችግር መፍትሄ የሚሰጥ አንድ የእግዚአብሔር ሰው ተገኝቷል። ድምጻችሁን ልስማ። አንድ በሏ። የእግዚአብሔር ሰው ተገኝቷል። ግዴላችሁ ማመስግኑ አይላችሁ። ራሳችሁን ጣል አድርጉ። አይዟችሁ አመስግኑ። ስንት የእግዚአብሔር ሰው ተገኝቷል? አንድ። ይህ ሁሉ ተናጋሪ ባለበት ምድር ላይ አንድ መፍትሄ እንጣ። ይህ ሁሉ አዋቂ ባለበት፣ ይህ ሁሉ ቆንጆ፣ ይህ ሁሉ ሸጋ፣ ይህ ሁሉ ምሁር፣ ይህ ሁሉ ባለጸጋ ባለበት አንድ
አንድ መፍትሄ ተንበርክኮ የሚያመጣ እንጣ ነው። ሌላው እንኳን ሁሉ ቀርቶ ይሄ መሃል ላይ ያለው ወጣቱን ኃይል በፍቅር የሚያስተሳስር አንድ ሰው እንጣ። የፈረንሳይ ለጋሲዮን ልጅ ጓደኞቹ መኪና አንኳኩተው ገብተው አቃቂ ወስደው አርደው ይጥሉታል። አንድ መፍትሄ የሚያመጣ ሰው ይጥፋ። በሰላም ለወጣ ለእናቷ አስከሬን የሚመልስ ትውልድ እስክንፈጥር ድረስ መጡና ነገሩት ለኤልሳ፣ ለኤልያስ፣ ለኢዮሳፍጥ መጥቷል። ማን ነው አላቸው። ኤልሳ ይባላል። እንደውም ይገርማል እኮ በቤተክርስቲያን በሀገራችን ታሪክ በእኛ በእስራኤላውያን ታሪክ ዝቅ ብሎ በኤልያስ እጅ ላይ ውሃ ያፈስ ነበር ተብሎ ተጻፈ። እስቲ ድምፃችሁን ልስማ። በኤልያስ እጅ ላይ ብሎ ዝቅ ብሎ ውሃ ያፈስ ነበር። ዝቅ ብሎ ውሃ ያፈሰሰ የእግዚአብሔር ሰው ያስገርማል። ጎንበስ ብሎ እጅ የሚያስታጥብ ትሁት ታዛዥ የእግዚአብሔር ሰው። ለካ ዶክተር አልጠፋም፣ ለካ ኢንጂነር አልጠፋም፣ ለካ ማስተርስ ተሸክሞ የሚዞር አልጠፋም። ዝቅ ብሎ የሚያስታጥብ ነው የጠፋው። ለካ እናንተ መጣ ቤተ መንግስት። ያው ንጉሥ ስለሆነ ጠራው። ኤልሳም ሁለቱ ንጉሥ ነገሥታት ግራና ቀኝ ቆሞ አገኛቸው። አንተ አለው ኢዮራምን፣ በአንተ ምክንያት ነው ውሃ የጠፋው። ፊት ለፊት እየተብለጨለች ውስጥህ የደነዘዘ ደግሞ ንግግር ታበዛለህ፣ ቀደም ትላለህ። ውስጥ ያለውን ቤትን አጽዳ፣ ቤተ መንግስትህን አጽዳ፣ ቤተ መንግስት ውስጥ ያለውን ጣዖት አፍርስ፣ ደግሞም ከፊቴ ዞር በል። እግዚአብሔርን ስለሚፈራ ስለዚህ ስለ ኢዮሳፍጥ ብዬ እንጂ አጠገቤ አትቆምም ነበር አለ። አየህ፣ ጻድቅ ስትሆን ቅዱሳን እንዲህ ናቸው። የመስተካከያ እድሜ ጊዜ ይሰጠዋል። ቤት ውስጥ ምን እንደሚሰራ ያውቃሉ። አውቀው ነው ዝም የሚሉት። ምን ሆነሃል አለው። አረ ውሃ ጠፋ፣ አታዩም? ሰማዩ ደርቆ እጽዋቱ ደርቆ የሚበላ የሚጠጣ ጠፍቶ አገር ባዶ ሊሆን ምንድን ነው የሆናችሁት? መጀመሪያ ውሃ የለም፣ እንደገና በሽታ መጥቷል። በዚህ ላይ ደግሞ ችግረኞች መሆናችንን አይተው ጠላቶቻችን ተነስተዋል። ጎዶሎ ቀናችሁን አይቶ ከሚያጠቃችሁ ጠላት መድኃኔዓለም ይሰውራችሁ። ክፉ ቀን ክፉ ነው ጌታዬ፣ የምታውቁት ነው። ምን ለቦሌ ህዝብ ይህንን ምን እንናገረዋለን? ክፉ ቀን ክፉ ነው። ዘመም ካለ ዘመም ማለት ነው። ክፉ ቀን ክፉ ነው። ስለዚህ መፍትሄው ምን ይሻላል ሲለው በገና ደርዳሪ አምጡልኝ አለ ኤልሳ። ግድ የላችሁም፣ ለተፈጠሩ ችግሮች መልስ ያለው እግዚአብሔር ጋር። ይህን በልበ ሙሉነት የምንነግራችሁ ስለተደረገ ነው፣ እውነት ስለሆነ ነው፣ ስላየነው ነው። አባቶቻችንም የነገሩን ይህ ነው። ለተፈጠሩ ችግሮች ሁሉ አድማ አይደለም መፍትሄው፣ ሐሜት አይደለም መፍትሄው፣ ኩርፊ አይደለም መፍትሄው። ለተፈጠሩ ማንኛውም ሀገራዊ፣ ሃይማኖታዊ፣ ቤተሰባዊ፣ የግል ችግሮች መፍትሄ ያለው እግዚአብሔር ጋር ብቻ። በገና አምጡልኛል። በገና ደርዳሪ መጣለት። በገናውን ሲደረድርለት የእግዚአብሔር ኃይል በሉ እስቲ። አሁንማ ጉባኤያችን ሙሉ ሆነ እኮ። አባታችንን መጡ። ድምጻችሁ ከፍ ይበል እንጂ ቅድም ደህና ነበራችሁ። የእግዚአብሔር ኃይል በሉ በኤልሳ ላይ እጥፍ ሆኖ ወረደ። ይህ ቀን ለእናንተ ያደርግላችሁ፣ የበረከት ቀን ይሆነልን። እጥፍ ሆኖ
የዝማሬው መንፈስ ይሄ ነው። በጠዋት መጥቶ የመዘመር አገልግሎቴ ነው። ቀንህ እንዲባረክ ስትፈልግ ጠዋት ናና ኪዳን አድርስ፣ ከዛ የትም ድረስ። ቤተክርስቲያን ተሳለም፣ ጸልይ፣ የመቅደሱ ዕጣን መዓዛ ይሽተትህ፣ የካህኑ መስቀል ግንባርን ይንካው። ከዛ ቶ ይህ ሲዘል ያደረው ዓለም በፊትህ ውሃ ነው የሚሆነው። ሄራቁቱን ሲሄድም ያደረው ዓለም፣ ይሄ ሲጨነቅ ያደረው ዓለም፣ ይሄ ሲያሟርት ያደረው ዓለም። ጸሎተኛ ሰው በዚህ ምድር ላይ ቀና ብሎ የሚሄድ አቅም አለ። ክፉ ሰው ነው ቀና ብሎ መሄድ የማይችለው። መጽሐፉ ለክፎች ሰላም የላቸውም ብሎ ስለሚናገር ቤተክርስቲያን ስትመጡ ራሳችሁን ጣል አድርጉ፣ ፊታችሁን ብርሃን አድርጉት፣ በርከክ በሉ፣ አትጨነቁ። እሱ እንደሆነ ቸሮ አባት ነው። ከቤተልሔም እስከ ቀራንዮ ወርዶ ፍቅር ያሳየ አምላክ ፊት እንዴት ሰው ፊቱ ይጨማደዳል እንዴ? የሥነ መለኮቱ ፈላስፎች ምን እንዳሉ አልሰማችሁም? እግዚአብሔር በሉ እስቲ ሰውን ከመውደዱ የተነሳ በሉ ከሰማይ ወርዶ መጣ። ማንን ከመውደዱ የተነሳ? ይሄም አልበቃውም፣ ይሄም ከዚህ ፍቅሩ በላይ አለ። እኔ እኮ ያዕቆብ ዘስሩግ ያስደንቀኛል። ከዚህ ቤተልሔም መውረዱ አልበቃውም፣ አላረካውም ማለት በረት ውስጥ መውደቁ አልበቃውም ማለት በምድር ተመላልሶ በእያንዳንዱ ቤት በእያንዳንዱ ህይወት ውስጥ ሄዳል። ሐዘንተኞችን አገኛቸው፣ ከሐዘን ገላገላቸዋል። ገመምተኞችን አገኛቸው፣ ደገፋቸዋል። ሞት የሸተተበት ቤት ገብቶ ህይወት ሰጣለ። ይሄም አልበቃውም ማለት በገዛ ወዳጆቹ ተላልፎ ለግሪክ ለሮማውያን ወታደሮች ተሰጣለ። አቤት ፍቅር! ዘመዶቹን አይሁዶች ገፍተው የጣሉት ክርስቶስ ሮማውያን ተረከቡት። 582 ወታደሮች ክርስቶስን በብረት ዘንግ ደበደቡት። ይሄም ፍቅር አልበቃውም ማለት በሰንሰለት ታሰረላቸዋል። አሁንም በዚህም አልበቃውም ማለት በመስቀል ላይ ሊሰቅሉት ሲወስኑ እሺ ብሎ ተሰቀላል። አረ ይሄም ማለት ሐሞት ይጠጣሉ። እሺ አረ ይሄን ያህል ነው የሚወደኝ ራኦ አባቴ በፊቱ የቆምኩለት መድኃኔዓለም ይሄን ያክል ያፈቅረኛል የምትሉ አመስግኑት። ቸር ነው እሱ። እንዲህ አይነት አባት ነው። አዮ 30 ደቂቃ ቆመ ወንጌል መማር ሲያቅትህ፣ 3 ሰዓት ቆመ ቅዳሴ ማስቀደስ ሲያቅትህ፣ እሱ ግን ከሰማይ መውረድ፣ በምድር መመላለስ፣ መገረፍ፣ መሰቀል፣ ይሄ ሁሉ አልበቃም ልሙትላችሁ አለ። ሞተ። ከሞተም በኋላ ደግሞ ሞትን ድል አድርጎ ተነስቶ ወደ ሰማይ እንዳረገ የሰሞኑ ስብከት ነው። ያልበቃም 10 ቀን ነው የሰጣቸው። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ እምአስ ምእመናን። በተለይ እየሄዳችሁ ያላችሁ ግድ የላችሁም፣ ሂዱ። ግን እየሰማችሁኝ ሂዱ። በሕይወታችሁ የዘገየ ቀን ቢኖር እግዚአብሔር የሚሰጠው ቀጠሮ 10 ቀን ብቻ። 10 ቀን ብቻ ጽኗል። 10 ቀን ብቻ በርቷል። 10 ቀን ብቻ ዘምሯል። 10 ቀን ታገሱኝ አለ። የቸኮልን እግዚአብሔር አልመጣም እያለን ቤታችን ያፈረስን ብዙዎች ነን። እግዚአብሔር ረስቶናል በሚል ውስጥ ያለን አሁን ብንለካ በጥርጥር ውስጥ ያለን የምንዋሽቀው ነው የምንበልጠው። የመረጋጋቱንና የማመኑን በእምነት የመበርታቱን ጸጋ መድኃኔዓለም ለሁላችንም ያድለን። እንዳያችሁት እንደሰማችሁት እንደተነገራችሁ እየተነገራችሁ እንዳለ መንፈስ ቅዱስን በ10ኛው ቀን ላከላቸው። መንፈስ ቅዱስ የወረደው በጸሎት ኃይል ነው። በዙረት ኃይል አይደለም፣ በጩኸት አይደለም፣ በብጥብጥ አይደለም፣ በንትርክ አይደለም። እየዘመሩ ሁሉም አንድ ልብ ላይ በሆኑበት ነው። አንድ ልብ ባልሆንክበት መንፈስ ውስጥ ሀገር ሰላም ይሁን ብለህ ታስባለህ? አንድ ልብ ሳንሆን ትዳር ሰላም ይሁን ብለህ ታስባለህ? አንድ ልብ ሳንሆን አካባቢ ሰላም ይሁን ብለን እናስባለን? አንድ ልብ እኮ መሆን ትልቅ ክብር ነው። በኤልሳ ላይ የእግዚአብሔር መንፈስ ወረደ እያልኳችሁ። በኤልሳ ላይ የእግዚአብሔር መንፈስ ሲወርድ እግዚአብሔር የሰማዩን ዝናብ መጥፋት፣ ከምድር ምግብ መጥፋት፣ በሽታው በሀገሩ ላይ መብዛት፣ ያ ሁላ ለሀገሩ ሁሉ የከበደውን ነገር በኋላ ኤልሳም አንድ ነገር ተናገረ። እሰይ በጣም አብረን እንድንሄድ ይህ ነገር ብሎ
በእግዚአብሔር ዓይን ቀላል ነው። አሁን ከነዚህ ሰዎች አሳውጡ ይህ ነገር በሉ በእግዚአብሔር ዓይን ምንድነው? አሁን ወደ ራሳችሁ ልባችሁ መለስ አድርጉ። የኔን የድምጽ ጩኸት ተውትና አሰብ አድርጉ ራሳችሁ። እኔ በሉ እስቲ መድኃኔዓለም ጋር ጉዳይ ስላለኝ በጠዋት ቤቱ መጥቻለሁ። እሺ መድኃኔዓለም ጋር ጉዳይ ያላችሁ እጃችሁን አሳዩኝ። ጉዳዩን አስታውሱት። ያ የከበዳችሁትን አስታውሱት። አሁን ወደ ራሳችሁ ልብ ተመለሱና ይሄ አስቡት። ይሄ የከበዳችሁን ጉዳይ ይህ ነገር በሏ። የትኛው አሁን ልባችሁ ውስጥ ያለው አሁን የምታስቡት አሁን በጠዋት ይዛችሁት የመጣችሁት ይህ ነገር በሉ በመድኃኔዓለም ፊት ቀላል ነው። ቀላል አድርጎ የመልሳችሁ አመስግኑት። ይሄ ነው ስብከቱ። ይሄ ነው ከባድ ሆኖ ያደረው። ያ ፒቲሽን የተፈራረሙባችሁ አይሆንም ብሎ ወረቀት ፊት ላይ ወረወረው። ውጣ ከቢሮ ያለ ናና ውሰድ ያለ እንዳላይ ይሄን ሳታሟላ እንዳትመጣ ያለ ይህ ነገር ያ አሁን አስበው። እቤት በሽምግልና የተያዘው ጉዳይ በጉርብትና የተያዘው ጉዳይ ይህ ነገር በመድኃኔዓለም ፊት ቀላል ነው ብለህ ቁጭ በል እዚሁ። ምትሄድም ሆነ ደግሞ በቃ እንደዚህ ያው የጠዋቱ ቴካዌ ነው። ወደ ቢሮ ይዘህ የምትሄደው ይሄንን ነው። ዝም ብሎ አይደለም ጉባኤ የሚዘጋጀው። ዝም ብሎ አይደለም ወንጌል አንተ ውስጥ ያለው ጉዳይ ቀላል መሆኑን ቤተክርስቲያን ወንጌል ዘርግታ ትነግርሃለች። አትጨነቅ፣ መርዝ እንዳትጠጣ፣ ተስፋ እንዳትቆርጥ፣ ሂደህ ኢየሱስ መታጎሪያዎች ውስጥ አትግባ፣ ጽናና እዚሁ በቤተ መቅደስ ቁም፣ ንገረው። ይህ ነገር ለእኔ የከበደው በመድኃኔዓለም ፊት ቀላል ነው በለው። ታየዋለህ ቀንህ እንዴት በርቶ እንደሚውል። የተደገፍካቸው ዘመዶችን ያህል መድኃኔዓለምን ያዘው። የሰበሰብከውን ያህል አይደለም የምትመካበት ጉልበት ከዛ በላይ እመነው። በሱ ፊት ሁሉ ነገር ቀላል ነው። ሁለት ምሳሌዎች አንድ ምሳሌ እናነሳና እንሄዳለን። ኤልሳም ወጣቶቹን ጠራና ጉድጓድ ቆፍሩ አላቸው። ጉድጓድ ቆፈሩ። ምእመናን እመቤቴን ድምፃችሁን ከፍ ካረጋችሁ ዛሬ ደስ ብሏችሁ ነው የምትሉት። ከሰማይ በሉ እስቲ ደመና ሳይታይ ከምድር ንፋስ ሳይመጣ እግዚአብሔር ይህንን ጉድጓድ ይህንን ሸለቆ በውሃ ይሞላዋል። ኤልሳ ይህን ተናግሮ ሳይጨርስ ከሰማይ ደመና ሳይታይ ከምድር ንፋስ ሳይመጣ ያለ ዘመናት የጠፋው ውሃ በዛ ጉድጓድ ሞላ ይላል። ክብርና ምስጋና ለአምላካችን ይሁን። ወገኖቻችን ወንጌል የምንሰብካችሁ እንደናንተ አቅም ነው። ትንታኔ ስናበዛ ነው። ከሰማይ ደመና ሳይታይ ከምድር ንፋስ ሳይመጣ ያ ሸለቆ በውሃ ከሞላ በጠዋት እየገሰገስክ መተህ ፊቱ የተንበረከክንለት መድኃኔዓለም የእኛን ነገር የማያስተካክል ይመስላችኋል? በአንድ ሰው ጸሎት የሀገር ታሪክ ከተቀየረ በዚህ ሁሉ ሰው ጸሎት እንዴት አይቀየርም እንዴ? በቃ ለዘላለም እኮ አወራ ነው። በቃ እንኑሯ እንዴ? አሕዛብ ሰይፋቸውን ከመዘዙ መናፍቃን ዝናራቸውን ከፈቱኛ እንጠንቀቅ እንጂ በአባቶቻችን ታሪክ እየኖርን እዚህ ከደረስን ደግሞ እኛም ታሪክ እንስራ። የሚጸልይ የህብረት፣ የአንድነት፣ የፍቅር፣ የመተሳሰብ አብሮ የመኖር ባህላችንን ካምባክ እንመልሰው። በፈቃዳችን አውጥተን ጥለነዋል፣ እናምጣው። ይኸው በአንድ ሰው ጸሎት ታሪክ ተቀየረ። በአንድ ሰው ዛሬ ስብከት ንግግር አሳምሮ ጸጉር ሰንጥቆ መሮጥ የሚመስላቸው ሰዎች እንደዚህ አይነቱ ትምህርት ሊያማቸው ይችላል። በአንድ ሰው ጸሎት የሀገር ታሪክ ከተቀየረ በዚህ ሁሉ ጸሎት ለምንድን ነው የኛ ታሪክ የማይቀየረው? ታዲያ
ይህ ነገር ብሎ በእግዚአብሔር ዓይን ከባድ ነው፣ ቀላል ነው። የማቴዎስ ወንጌል ምዕራፍ 9 ቁጥር 18 አንድ መኮንን ወደ ኢየሱስ መጣ ይላል። ይሄ መኮንን ወደ ኢየሱስ መጣና መኮንን ነው፣ ባለጸጋ ነው፣ በእናንተ አነጋገር ቪአይፒ ነው፣ ሁሉ ነገር የሞላለት ነው፣ የተስተካከለለት ነው። ግን ከዕለታት አንድ ቀን ቤቱ በችግር የማይፈታ በንግግር የማይፈታ ስልጣን የማይፈታው ጉልበት የማይፈታው ገንዘብ የማይፈታው ንግግር የማይፈታው ቲቲፎዞ የማይፈታው ነገር ቤቱ አጋጠመው። መድኃኔዓለም በዚህች አጭር እድሜያችሁ ከባድን ነገር ከቤታችሁ ከህይወታችሁ መድኃኔዓለም ይንቀልላችሁ። ከባድ ነገር ያደነዘዛቸው ሰዎች አሉ። ምእመናን ይወላችሁ ማምላክ ልንገራችሁ፣ ከእግዚአብሔር ጋር የሚኖር ሰው ብሪዚንግ ሲስተሙ የተስተካከለ ነው። ሰው በስትሮክ እያለቀ ነው ምንም ሳያጣ። ነገ የሚፈጠረውን እኔ አላውቀውም። ሐሳባችሁን ተዉት፣ አትጨነቁ። ለማን ብላችሁ ነው የምትጨነቁት? ነገ የሚባለው እኮ በኋላ የሚባለው ሰዓት እኮ ዛሬ ስትኖር እኮ ነው የሚኖረው እኮ። ዓለም ቢዚ አድርጎናል እኮ። በተኛንበት ድፍት እንድንል ነው እኮ ሰይጣን የሚፈልገው። ለማን ብለን ምን ሊኮን ምን ሊቀር ምን ሊጨመር? እንዴት ቤተክርስቲያን መጣችሁ ሳትረጋጉ ትሄዳላችሁ? እንደዚህ ስትሞሉት ደግሞ ደጁ ደስ ይላል፣ ስንሰባሰብ ደስ ይላል። ግን ደግሞ ከቤተ መቅደስ የሚነገረውን ነገር እንስማ። ለሱ ጣሉለት፣ ተውለት። ይሄ መቶ አለቃ ይሄ መኮንን የሚወዳት ሴት ልጁ ድንገት ቤት ሲገባ ግጥም ብላ ጠበቀችው፣ ቀስቅሳ ጠበቀችው። እንደዚህ ካለ ከሚያስደነግጥ ነገር ህይወታችሁን ይጠብቅላችሁ። እና ባለቃ ነው፣ ሁሉ ነገር አለው፣ ባለጸጋ ነው፣ ሹም ነው። ግን ሁሉ ነገር አለኝ ተብሎ ሁሉ ነገር አይሆንም። ይሆናል ወይ? ይሄን እንደፈለጉ መሆን ይቻላል? አይቻልም የሚባልበት ሰዓት አለ። አይሆንም የሚባልበት ሰዓት አለ። አልችልም አልሆነልህም የሚባልበት ሰዓት አለ። ያ ሰዓት ድንገት እንዳይመጣ መድኃኔዓለም ይጠብቀን። እና መጣና መፍትሄ ፍለጋ ትዝ ሲለው ይህን ችግር ያለ መድኃኔዓለም ያለ ኢየሱስ ክርስቶስ የሚፈታው ችግር ማንም እዚህ ምድራዊ ኃይል የኔን ችግር እንደማይፈታ አወቀ። መኮንን ነኝ፣ ባለስልጣን ነኝ፣ አዛለሁ። ታማ ቢሆን ኖሮ ዶክተር ጋር ይሄድ ነበረ። አሁን ሞታለች። ምግብ ፈልጋ ቢሆን ኖሮ ምርጥ ምግብ ያመጣላት ነበር። አሁን ሞታለች። የደቀቀ ጉዳይ ነው። አንድ እድል ብቻ ነው ያላት፣ ወደ መቃብር መውረድ ብቻ፣ ንጹህ ቀብር ማግኘት ብቻ፣ በቲፎዞ መቀበር ብቻ፣ በአጀብ መቀበር ብቻ፣ በኬተሪንግ መቀበር ብቻ፣ በማርሽ ባንድ መቀበር ብቻ። የመኮንን ልጅ ናት። ሌላ ምንም እድል የላትም። እንደዚህ ባለው ሰዓት እሱ ግን መሰስ ብሎ ወደ ኢየሱስ መጣ ይላል። መድኃኔዓለም ብላችሁ የመጣችሁ በበረከት እንዲመልሳችሁ መልካም ፈቃዱ ይሆንልን። አየው መምጣት እንዴት እንደሚጠቅም። ወደ ኢየሱስ መጣ። 5 ገበያ ሕዝብ ክርስቶስን ከቦታ አየ። እንደምንም አሳልፉኝ፣ ለዛሬ አሳልፉኝ። እስከ ዛሬ መኮንን ነበርኩኝ፣ በስልጣን ማለፍ እችል ነበር። እንደምንም አሾልኮት ብቻ አሳለፉት። መጣና ጌታ ፊት ተንበረከከ ይላል። ድምፃችሁን መስማት እፈልጋለሁ። ጌታ ሆይ በሉ፣ ልጄ በሉ፣ አሁን ሞተች፣ እጅህን ጫንባት፣ በህይወት ትኖራለች። ይህን ጉልበት መድኃኔዓለም ለሁላችን ያድለን። በቃ እንዴት ሰው ቤተ ክርስቲያን መጥቶ መናገር ያቅተዋል? መድኃኔዓለም ፊት እንዴ! አንተ እኮ አሁን እዚህ እርግጠኛ ነኝ አሁን የሆነ ኤክስሬይ ቢኖር የገቢዎች ጉዳይ፣ የባንክ ጉዳይ፣ የስቴትመንት ጉዳይ እዚህ ያላስጨነቀው የለም። አሁን በቃ አትጨነቅቶ ናምጣ ዘርጋው አሳየው። እንዴት አይነት መኮንን ነው! እንዴት ስማርት ማይንድ ቢኖረው ነው ለዚህ ለሞተችው ልጇ መፍትሄ
ክርስቶስ ጋር ብቻ መኖሩን ያወቀ። ሲያስታውሱት ጉዳያችሁን ይህ ነገር በሉ እስቲ። በእግዚአብሔር ዓይን ቀላል ነው። የሞተ ጉዳይ ነው ሰውየው ይዞ የመጣው እያልኳችሁ እኮ ነው እንዴ። እኛ እኮ ህይወት ያለው ጉዳይ ነው። ይሄን የተጀመረ ነገር ነው ጨርስ የምንለው። ይሄን ጊዜ ግፊት፣ የስኳር፣ የዚህ የነርቭ ጉዳይ ነው ይዘን የመጣ ነው። አለን እኮ አልሞትንም እኮ። ሰውየው ጌታ ጋር ይዞ የመጣው የሞተ ጉዳይ ነው ይዞ የመጣው። ጉዳይ ስላለኝ መጥቻለሁ የምትሉ አመስግኖት። እኔ ምን አስጨነቀኝ ከእናንተ ጋር ጉዳይ ስላላችሁ የመጣችሁ። አዎ ኢየሱስም ሰማው ይላል። ሰማው። ይህን ቀን የእናንተ የመሰማት ቀን ያደርግላችሁ። ኢየሱስም በሉ እስቲ ሰውየውን ሰማው። ምን ብሎ ምን ያለውን? ልጄ አሁን ሞተች፣ እጅህን ጫንባት፣ በህይወት ትኖራለች። ይሄ ሰውዬ ጥያቄ ብቻ ሳይሆን ይዞ የመጣው መልሱንም አምኖ ነው የመጣው። የሞተ ጉዳይ ይዞ መጥቶ መልሱን አውቆታል። ክርስቶስ ጋር ሲመጣ ስንቶቻችንን መቅደስ ውስጥ ቆመን የእኛን ጉዳይ የሚያስተካክለውን አምላክ እንደምናመልክ የምናምን፣ ስንቶቻችንን አውደ ምሕረት ላይ ቆመን በምንሰብከው ጌታ የቆምን፣ ስንቶቻችንን በምናገለግለው አገልግሎት የጸናን፣ ስንቶቻችንን ገና ስንመጣ ከዛ ከቆመ በሲው ከበሩ ጀምሮ እንደተባረክን ስንቶቻችን አምነን ይሆን? እንዴት አይነት ሰው ነው? የሌቱ መልእክቴ ነው። ምንም አይነት ቦታ ፖዚሽን ላይ ሆኑ ክርስቶስ ጋር ስትቀርቡ እንዲህ አይነት አምላክ ነው። ባካችሁ ከዶርቡ ላይ ወረዱ፣ በሩን ክፈቱት፣ ኑ ወደ ቤተ ክርስቲያን። እንዴት የሞተ ልጅ አቅፋችሁ አራተኛ ፎቅ ላይ ጌም ሰጣችሁ ቤተ ክርስቲያን ትመጣላችሁ? እናንተ እንዴት አልዛይመር የተያዘውን ልጃችሁን አሽጋችሁ እናንተ እንዴት ነጠላ ለብሳችሁ ቤተ መቅደስ ትመጣላችሁ? ጸበል አምጥታችሁ አትጥሉትም እንዴ? እንዴት ጓደኛህን ሺሻ ቤት ጥለህ ትመጣለህ? እንዴት ጓደኛህን መተተኛ ቤት፣ ጠንቋይ ቤት ጥለህ ትመጣለህ? ትውልድ እየጠፋ እንዴት ህሊናህ እንዴት እሺ ይላል? ይገርማል ወገኖቻችን። ቤተ ክርስቲያን ስትመጡ የሌሊቱ ማህሌት በሉ እስቲ፣ የጠዋቱ ቅዳሴ፣ የአውደ ምሕረቱ ወንጌል፣ ከነዚህ ከሶስቱ አንድ ነገር ካልተነካችሁ መድኃኔዓለም እንደተዋችሁ አውቃችሁ ተጨነቁ፣ እወቁ። ወይ ሲቀደስ ያ ዜማው ካላንዘፈዘፈ፣ ነፍስህን ሰማይ ካልወሰዳት፣ ልብህን ካላረካው፣ ቤተ ክርስቲያን መጥተህ ወንጌል ሲሰበክ ወንጌል ቃል አንተ ላይ ካላረፈ እወቃት እየሄድክ ነው። ይህን ያህል ነው የሚወደን። ስሙ ለዘላለም የተመሰገነ ይሁን። ስላልተወን ነው እግሮቻችን እዚህ ያሉት፣ ስላልረሳን። ከኛ ከፍታ የተነሳ አይደለም፣ ከኛ ንጽህና የተነሳ አይደለም፣ ከሱ ከመድኃኔዓለም ቸርነት የተነሳ። ረስታችሁት እንዴ? ማቴዎስ ወንጌል ምዕራፍ 26 ከቁጥር 1 ጀምሮ ያለውን መከራ ረስታችሁት ነው? ረስታችሁት? ክርስቶስን በሐሰትና በተንኮል ሊሰቅሉት ወሰኑ የተባለውን ረስታችሁት? ያ ጌታ የኛ አባት ሌሊቱን ሙሉ ሲደበደብ ያደረው መድኃኔዓለም እኛ ነፃ እንድንወጣ ነው፣ እኛ በሰላም እንድንኖር ነው። ያዳምጠናል እያልኳችሁ ነው። 100 አለቃም ሁን፣ 0 አለቃም ሁን፣ መኮንንም ሁን፣ አስመጪም ሁን፣ ላኪም ሁን፣ ተላላኪም ሁን፣ እሱ ጋር ስትመጣ ይሰማል። ሰማው። ልጄ በሏ አሁን ሞተች። ምንድነው የፈለገው? እጅህን ምን ማለት ነው? ጫንባት። በከበዳችሁ ላይ መድኃኔዓለም እጁን ይላክላችሁ፣ ኃይሉን ይላክላችሁ። ኧረ ታምራላችሁ፣ አመስግኑት። ግድ የላችሁም። እሱ ይላክላችኋል። እዛ ሽፍንፍን አድርጋችሁ የመጣችሁበት ጉዳይ ላይ እጁ ቀድሞ ይድረስላችሁ። እዚህ የሚቆረጥማችሁ ላይ፣ ራሳችሁን የሚከፍላችሁ ላይ፣ ከሰው በታች እንድትሆኑ ከሚያደርጋችሁ በዛ ጉዳይ ላይ እንደ ኤሊ ድንጋይ በተከመረባችሁ ነገር ላይ እጁን ጭኖ መድኃኔዓለም ይናድላችሁ። እሱ የቸርነት ባለቤት ነው። እሱ የይቅርታ ባለቤት ነው። እጅህን ጫንባት፣ በሕይወት ትኖራለች።
አዎ እጁ ያስፈልገኛል የምትሉ እጆቻችሁን አንሱና መስግኑ ተባካችሁ አትሰስቱበት። አዎ እጁ ያስፈልገናል። የሰዎች እጅ ከብዷል። የሰዎች እጅ ያለ ርኅራኄ የወንድሞቻቸውን አንገት ያርዳል። የሰዎች እጅ ሰው በጥፊ ይማታል። የሰዎች እጅ በሐሰት ይፈርማል። የሱ እጅ ግን ፈውስ ነው። የሱ እጅ መድኃኒት ነው። የሱ እጅ አዳኝ ነው። የሚገርመኝ እኮ የሰውየው አትቶርስ ዝቅ ማለት የመጠየቅ ጸባይና ጌታ ደግሞ ሁሉን ትቶ ሰውየውን ተከትሎ ሄደ ይላል መጽሐፉ እኮ። እናንተ አንብቡ መጽሐፍ ባካችሁ። ጌታ ሆይ ልጄ አሁን ሞታለች፣ እቤቴ ውስጥ የሞት አጀንዳ ነው ያለው። በዚህ በሞት አጀንዳ የህይወት ጌታ አንተ ነህ። ስለዚህ ባክህን በቃ ዛሬን ብቻ ከጉድ አድነኝ አለው። ዛሬን ብቻ ከጉድ አድነኝ፣ ዛሬን ብቻ ደረስልኝ አለ። ሁሉም ትቶ ጌታ ሰውየውን ተከትሎት መሄድ ጀመረ ይላል። ይሄን እድል ለእናንተ ያደርግላችሁ። ይሄን እድል ለእኛ ይሆንልን። ተከትሎት ሄደ። እችን ተናግሬ ያበቃለሁ። በመንገድ ላይ በሏ እሺ፣ መንገድ አቋርጣችሁ የመጣችሁ በመንገድ ላይ በሉ። አንዲት ሴት ክርስቶስን አገኘችው። በየት ላይ? ከየት ተነስቶ ወዴት ሲሄድ? ካለበት ቦታ ወደ መኮንኑ ቤት ሲሄድ። እስቲ እየሰማን ነው የምትሉ እጃችሁን አሳዩኝ። ምን አስጨነቀኝ? መድኃኔዓለም ጸሎታችሁን ይስማችሁ። አሁን ሰውየው ምን ብሎታል? ልጄ አሁን ሞተች፣ እጅህን ጫንባት፣ በህይወት ትኖራለች ብሎ ለመነው አይደል? ከዛ ጌታ ምን አረገ? እሺ ብሎ ከሱ ጋር መሄድ ጀመረ። መቶ አለቃው ይመራል፣ ኢየሱስ ክርስቶስ ይከተላል። መንገድ ላይ የምትለዋን ያዙልኝ። በመንገድ እስቲ በመንገድ አቁመሽ መንገድ ከቤታችሁ ከቤት የመጣችሁ እጃችሁን አውጡ። እኔ ምን አስጨነቀኝ? አመስግኑት አምላካችሁን። እንዴ ታዲያስ አሁን እንትኑ ነው ውስጣችሁ እንዲገባ እኮ ነው የምፈልገው። እኛ ፕሮግረስ ሪፖርት የለንም እኮ። ኦርቶዶክስ የዘላለም ህይወት ነው ያላት እኮ። ቃላቶቿ ፕራክቲካል ቴዎሎጂ ናቸው፣ የተግባር ትምህርቶች ናቸው። እንደዚሁ ንግግር ቃላት ሰከክት ካርገን በሉ እንደዛ ነው ብለን አይደለም የምንለካ። ውስጡ መጽሐፉ ውስጥ እንድትገቡ ነው የሚደረገው። በመንገድ ነው። በመንገድ ላይ መሞትም መኖርም ያቃታት ሴት ጌታን አገኘችው። አይገርም? ድንገት በመንገድ የገባው ሰውዬ አዳምጥ። ይሄንን መድኃኔዓለም ነው ብለህ ቆይ ገብቼ ልውጣ ያልከው ሰውዬ አዳምጥ። ይሄንን ወራዊ ኦዲተር ስራ ያለብህ ሰውዬ አዳምጥ። ይሄንን በመንገድ ላይ መኖርም መሞትም ያቃታት ሴት አለች። ገንዘቧን ሁሉ ለባለ መድኃኒት ሰጥታ ጨረሰች። ከበሽተኝነቷ የተነሳ ሰፈር ውስጥ የማትድን የሚል ስም የተሰጣት፣ አትሮንስ በተዘረጋ ቁጥር ስሟ የሚነሳ፣ የመድኃኔዓለም ቸርነት የተገለጠባት፣ አፍና አፍንጫ የሚያስይዝ የሚሸት ደም የሚነጥፋት የሚወጣት ያለማቋረጥ፣ ስትተኛም በሽተኛ፣ ስትቆም በሽተኛ፣ ስትናገር በሽተኛ፣ ሌሊት በሽተኛ፣ ቀን በሽተኛ። ኧረ በጤና ይነጋላችሁ። ኧረ እባካችሁ አመስግኑት። ኧረ እባካችሁ እንዴ በየቤቱ እንዲህ የነጋባቸው አሉ። መድኃኔዓለም ይድረስላቸው። እንደዚሁ በሚያምር ቤት ውስጥ በየደቂቃው ካቲተር የሚቀየርላቸው፣ በየደቂቃው ዳይፐር የሚቀየርላቸው፣ ቆመ በመሄድ ብቻ የማመስገን ግዴታ አለብህ። ሳምባ ሚስት ተስተካከለ፣ ጉበት ንጹህ የሆነ፣ ኩላሊት ያልፈረሰ። በየሚዲያው አንድ ስክሮል ስታረግ ዳያሊሲስ ነው፣ በየሚዲያው የምታየው ነው። ጸበል ተጠመቁ፣ ቤተ ክርስቲያን ነው፣ ጸሎት እናርግ፣ እንደ ሀገር የታመምነውን እንፈወስ፣ እንደ አካባቢ የተለከፍነውን እንላቀቅ፣ የተጨካከነው ልባችን ሩሩ ይሁን። የመከራው ዜና ይብቃ ይብቃ። አይበቃም? ይበቃል። አየነው። እንዴት ሰው ከሚነድ እሳት መማር ያቅተዋል?
በመንገድ በሏ አገኘችው። ኧረ እባካችሁ በሉ በመንገድ በሉ አገኘችው። የምትፈልጉት መድኃኒዓለም በመንገዳችሁ ይቅደምላችሁ። የልብሱን ዛፍ የልብሱን ጫፍ ወደ ሌላ ሰው እየሄደ አገኘችው እኮ ነው እያልኳችሁ ያለሁት። እንዴት አድርጌ ላስረዳችሁ? ቀና ብላችሁ የምትሰሙት መድኃኒዓለም ዝቅ ብሎ ጸሎታችሁን ይስማችሁ። እናንተ ወደ ሌላ ወደ ሌላ ልጅ ወደ ሌላ ወደ ሞተች እየሄደ ለዚህኛዋ ድል ገጠመላት። ልታገኘው አልቻለችም። ብዙ ጊዜ ፈልገዋለች። ለካ ያችን ብቻ ሊያድን አይደለም የሄደው፣ እቺ በመንገድ እንዳለች ስለሚያውቅ ነው። ተሽለክሎካ የልብሱን ዛፍ ያው መጽሐፉን ስታነቡት ውስጣችሁ ሪቴት ነው የሚያደርገው በደስታ። በጣም ነው የሚገርም። እንዴት ያንዘፈዝፋል። ተሽለክልካ እሱ በመንገድ እየሄደ ልብሱን ዛፍ ጠርፍ ነካች። እሷ ተፈውሳ ከጤነኞች ምመናን ከበሽተኞች በላይ የነበረችዋን እስቲ በሉ እንደተረዳችሁ ይልረዳ። ከበሽተኞች በላይ በሉ በሽተኛ የነበረችዋን የልብሱን ዘርፍ ስትነካ በሉ ከጤነኞች በላይ ሆነች። ክብር ለስሙ ይሁን። ይሄን ታሪክ ያስተካክል መድኃኒዓለም። አየው እንዲህ የምታቃጥሉኝ ወይም ምጮኸው እንዲህ ውስጣችሁ እንዲዘልቅ ወዲያው ከጤነኞቹ በላይ አደረጋት። የገፋት ሰዎች ሁሉ አንቺ በሽተኛ፣ አንቺ ቆሻሻ ያሏት ሁሉ እስኪደመሙ ድረስ የታለች ትቅረቡላ ተባለ። በፊቱ የተነጠፋችሁለት መድኃኒዓለም ታሪካችንን ያስተካክልልን። ጨርሻለሁኝ። ሄዱ። ጌታም ደረሰ። መኮንኑ ቤት ደረሰ። ይሄው ህዝቡ ተሰብስቦ መኮንን ነው፣ የምታውቁት ነው፣ ባለስልጣን ነው። እንደው አንዳንድ ጊዜ ለቅሶ የምትከለክሉ ሰዎች ሁሉ አላችሁ እኮ። በቃ ጅብ ብትሉና ሀዘን እንዳይሆን የምታደርጉ የእናንተ ጨዋታ እንዲሰማ የምታደርጉት ያው ይገባቸዋል። መኮንኑ ሀዘኑ ቤቱ በሀዘን ተሞልቷል። ለቅሶ ነው ቤቱ። ያው ይሁን እስቲ በዚሁ ያኖረን መድኃኒዓለም። በቃ እኛ ስንናገረው ወደ ባሻው ይበዛል። ግን ቢሆንም በሀዘናችንም ደስታችንም ስርዓት ይኑረው። ቀብር ስትሄዱ ዳር ይዛችሁ ሰው አትቅበሩ። ጠጋ በሉና አፈር ገፋ አድርጉ። ጥግ ላይ ቆማችሁ ሰው ያዘነውን ሰው እጃችሁን አውለብለዋችሁ ሰላም አትበሉት። እቅፍ አድርጋችሁና እግዚአብሔር የሀዘኑን ዘመን ያሻግር በሉት። ለዚሁ አጠገብ እንደው ከሩቅ በቅርብ ርቀት እንደው ለቅሶ ሰርግ ቤት ሄዳችሁ ደግሞ ጥግ ይዛችሁ የምታኮርፉ ሰዎች፣ ሰው ደስታ እየተደሰተ እናንተ ድግ ዳር ላይ አኩርፋችሁ የምትቀመጡት ምን ልትሆኑ ነው? ቤተክርስቲያን መጣችሁ ሰው የምታሳዝኑ ሰዎች፣ ቤተክርስቲያን መተን ለሰው እርግማን የምንመኝ ሰዎች፣ አሁን እኛ ምን የምንባል ሰዎች ነን? አንዳንድ ጊዜ አዋቂ አጥፊ ለእርማት ስለማይመች እንዲህ አናድርግ። መጽሐፉ እንዲህ አላቸው፣ መኮንኑ ቤት በር ላይ የሚንጫጩትን ሰዎች አለ መጽሐፍ። አይ መጽሐፍ ቅዱስ እንደው መጽሐፍ ቅዱስ ባይኖር ምን ታረጉን ነበር? እንደው መኮንኑ ልጁ ሞታበታለች፣ ጠቅልሏት ነው የወጣው። የዓለም መድኃኒት ይዟል፣ እንደምትድንለት አምኗል። በር ላይ ግን የሚንጫጩ ሰዎች በሩን ይዘውታል። ኧረ በሩን ልቀቁት! ኧረ በሩን ልቀቁት እባካችሁ! ሰው ትዳር በር ላይ ቆማችሁ ሰዎች ከሰው ትዳር በር ላይ ዞር በሉ። ሰው ስራ በር ላይ ቆማችሁ ሰዎች ከሰው ስራ ላይ ዞር በሉ። ሰው ሰላም ላይ የቆማችሁ ሰዎች የሰው ሰላም አታደፍርሱ። መጽሐፉ እንዲህ ነው የሚለው፣ የሚንጫጩ ሰዎች በሉ እስቲ። ግድ የለም እኔን ጥሉኝና እውነታውን ተቀበሉ። ድምፃችሁን ከፍ አድርጉ። የሚንጫጩ በሉ ሰዎች። ምን ስለሆንክ ነው በአርሴናል ጉዳይ ስትጫጫ የከረምከው? ምን ስለሆንክ? ኦርቶዶክሳዊው ምን ስለሆንክ? ሸዋሮቢት ላይ አይደለም የማንቸስተሩን ደጋፊ የአርሴናሉ ደጋፊ የገደለው? ምን ስለሆንክ? እንደዚህ ለያዥ ለገናሽ አምቡላንስ እስካያልፍ ድረስ
መንገድ የዘጋው ምን ስለሆንክ ነው ስትንጫጫ ቀንና አንድ ሳምንት ሙሉ ስጨቀጭቀን የከረምከው? አልተሰበኩም ልትል ነው? ኦርቶዶክስ አላስተማረችኝም ልትል ነው? ሌላው አጀንዳ ስላለው ነው። አንተ ምንድነው እንደዛ ማተብ አንጠልጥለህ ሌሊቱን ሙሉ ራቁትን ሲያስኬድህ ሲያንጫጫ ያደርከው? ምን ስለሆንክ? አትደሰት አላልኩም። ወጣትነት ነው፣ ጽድቅም ኩነኔም አይደለም። 90 ደቂቃ ግን ወንጌል ቆማ አትሰማ። እንደዚህማ ካልተመካከርንማ ችን ክብር ያላትን ቤተክርስቲያንና ሀገር አሳልፈን እየሰጠን መሆናችንን ወቁ። እንዴት እኛ ኦርቶዶክሳውያን እንግሊዝ ሀገር ለተፈጠረ ሙግትኛ ምን አገብ? ወንድ ከሆንክ ዲዮን ጦጦ ተራራ አለልህ፣ ሜዳ አለልህ፣ ጀግና ሆነ አገርን አታስጠራም? የሆነ እንኳን 40 ዓመት ሆነኛ አፍሪካ ዋንጫ ካየሁኝ እንግዲህ እንዴ ይህን ያክል ትላልቅ አባቶች ሽማግሌዎች የታፈረች ሀገር ላይ ተፈጥረህ ራቁትን ትንከባለላለህ። በአርሴናል ጉዳይ፣ በማንቸስተር ጉዳይ አሁን አንተ ተራማጅ ነኝ ኋላ ቀር ነን ማለት ነው። እንደምን አደራችሁ። አውደ ምሕረቶቻችን ብሶት ማራገፊያዎች አሉ። እንዴት ስንሰባሰብ ግን ካልተመካከርን መጪው ያሰጋል። ለማንኛውም ወደ መጽሐፉ ሐሳብ ለመልሳችሁ የማቴዎስ ወንጌል ምዕራፍ 9 ቁጥር 18 ላይ ነኝ። የሚንጫጩትን ሰዎች በሏ ኢየሱስም ዞር በሉ አላቸው። ምን በሉ አላቸው? መድኃኔዓለም ሕይወታችሁ ውስጥ የሚንጫጫውን ያጋንንትን ኃይል ዞር ያደርግላችሁ። በትዳራችሁ፣ በኑሯችሁ፣ በስራችሁ እንደዚህ እንደ ሀገር እንደዚህ ረፍት ያጣንበትን እጅና እግር የሌለውን የሚንጫጫብንን የጨካኞችን ጉዳይ መድኃኔዓለም ዞር ያደርግልን። በዚህ ሰዓት ከሞት ጋር ለተፋጠጡት ለሚፋጠጡት መድኃኔዓለም ይድረስላቸው። እኛ ልንደርስላቸው አልቻልም፣ ልናድናቸው አልቻልም። የእንደን አይነቱ የጉፋያ ደም ምንም ስለማይሰራ የንጹሃኑ ደም እያረፈ ይፈሳል። እዚህ ሁለተኛ ነገሥት ምዕራፍ 4 ላይ እያነከሱ ያሸበሽቡ ነበር ተብሎ ተጽፏል። ኢትዮጵያ እያነከሰች እያሸበሸበች ነው። ያነከስን እያሸበሸብን ያነከስን እያሸበሸብን ባህል አለን እንላለን፣ ባህላችንን እየሸጥን ነው። ታሪክ አለን እንላለን፣ ታሪካችን አሳልፈን ሰጥተናል። እንፋቀራለን እንላለን፣ ተጨካክነናል። እያነከሱ ያሸበሽቡ ነበር ማለት ይሄ። ያነከሱ ማሸብሸብ አይቻልም። እሱ የቸርነት ባለቤት ነው። ተጽፏል፣ በወንጌል የተጻፈው ይሆናል። በዚህ ያክል ግን በፍጥነት ማንሜድ በሆነ መልኩ ይፈጠራል ብለን አላሰብንም። እግዚአብሔር አምላካችን ለሀገራችንም ለቤተ ክርስቲያናችንም ለንጹሃንም መድኃኔዓለም ይድረስላቸው። እኛ እንደሆነ መሃሉ ሞቅ ብሎልናል፣ ተመችቶን። አቤት ጸሎት እንዴት አድርገው ጸለዩታል። ልጄ ዳሩን እሳት አሉ፣ መሃሉን ገነት አድርገው አሉ። ይኸው ወለል ብሎ መጣ። እንግዲህ እሳቱ የጎመራ ሲመጣ ደግሞ ወደ መሃል ተሰብስበናል። የሚሆነውን መድኃኔዓለም ያውቀዋል። አብዝተን እንጸልይ፣ እንፋቀር፣ እንዋደድ። ጨካኞችም ሰይፋችሁን መልሱት። በቃ አልቻላችሁም፣ በቃ ያዙት፣ በቃ ተዋቸው፣ በቃ ሌላ ያንገላታን ይበቃል። ተከባብረን ተዋደን እቺና አረ ግራዚያኒ ይስቃል። የልጅ ልጅ አለ እኮ የናዚ የልጅ ልጅ እኮ አለ እኮ አሉ እኮ ይስቁብናል እኮ። አሁን በታንክ አላሸነፍናቸው፣ በሚሳኤል አላሸነፍናቸው፣ እርስ በርሳቸው እየተባሉ ነው እኮ እያሉ እየሳቁ እኮ ነው። የሚንጫጩትን በሏ ምን በሉ አላቸው? ሶር ጸበላችን ያድናል የምትሉ አምላካችሁን አመስግኑ። ጸበሎቻችን ይፈውሳሉ የምትሉ ጸበሎቻችንን ውሃ ነው የምትሉ ሰዎች ዞር በሉልን፣ እኛ እንጠመቅበት። እንዴት ይሻላል እባካችሁ። እንደው ዘመን ተመችቶኛል ተብሎ እንደው ሰው ትላልቅ አዳራሽ ውስጥ ገብቶ በሚያምር ሱፍ እንደው ታሪካዊቷና ጥንታዊቷን ኦርቶዶክሳዊቷን ሐዋርያዊቷን ቤተክርስቲያን ሰው ሲሳደብ እንደው አያፍርም ትንሽ? እንዴ ወይ መስቀልም በዓል ነው፣ የጥምቀትም በዓል ነው። እንዴ
እኛ መስቀል ኃይላችን ነው አይደለም ወይ? መስቀል ኃይላችን አይደለም? በቃ ኃይላቸው ያልሆነ ሰዎች ዞር በሉልን፣ ለኛ ይተውልን። እኛ በንስሐ በስጋው ደግሞ ኢየሱስ ክርስቶስ ተጸነሰ በሉ እስቲ፣ ተወለደ በሉ፣ ተጠመቀ፣ በደብረ ታቦር ተገለጠ፣ በሆሳዕና ታየ፣ በመስቀል ተሰቀለ፣ ትንሣኤውን በትንሣኤው አከበረን በሉ፣ ወደ ሰማይ አረገ፣ መንፈስ ቅዱስን ላከልን። እነዚህ ሁሉም ባይብሊካል ሪፈረንስ ያላቸው መጽሐፍ ቅዱሳዊ የክርስቶስ 9ኙ አበይት በዓላቶቻችን ናቸው። ከኛ ወዲያ ኢየሱስ ክርስቶስን የሚሰብክ የሚኖር የሚናገር የለም። ይሄን የማትቀበሉ ከሆነ ዞር በሉ። ገብርኤል እመቤታችን አበሰራት እያል የሉቃስ ወንጌልን እየነገርን ማሰማ ከሆነ ዞር በልልን። ከሴቶች በሉ እስቲ ተለይተሽ የተባረክሽ ነሽ። ይሄን ማትቀበል ከሆነ ዞር በል። የመጨረሻ አንድ ፍሬዝ ነው ያለው፣ ድንግል በሉ እስቲ ትጸንሳለች። ይሄን የማትቀበል ከሆነ ልቀቀን። እኛን ድንግል ትጸንሳለች፣ በቃ የለም። ፊዚክስ ዜሮ፣ ኬሚስትሪ ዜሮ፣ ያንተ ሻገተ ፖለቲካ ዜሮ፣ ያንተ ፍልስፍና ዜሮ ነው። ድንግል ጸንሳለች፣ በድንግልና ወልዳለች፣ የድንግልናን ጡት አጥብታለች፣ ለዘላለም ድንግል ሆና ትኖራለች። ክብር ለአምላካችን። ይሄን ማትቀበል ከሆነ ዞር በል። ይሄን ማትቀበል ከሆነ ምን ትሰራለህ? የሚንጫጩትን ሰዎች በሏ ምን በሉ አላቸው? ዞር በሉ አላቸው። ዞር ሲሉ ጌታ ገባና የሞተችዋን ልጅ እጇን ቢነካት በሏ አፈፍ ብላ ተነሳች። ክብር ለስሙ ይሁን። ይሄ ነው። ድምፃችሁን ልስማና ላብቃ። ይህ ነገር በሏ ይህ ነገር በእግዚአብሔር ዓይን አልቀለለም። የሞተው የመኮንኑ ልጅ ጉዳይ በመድኃኔዓለም ቀላል አልሆነም። መድኃኔዓለም ነገራችሁን ቀላል ያደርግላችሁ። ሰላም ያውለን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን